ታሪክ ከብዕር ባሻገር በጀግኖች ደም ተጻፈ። ዓለም ከሁለተኛው የዓለም ጦርነት ቁስል ገና ሳታገግም ከሩቅ ምስራቅ አንድ የጦር እሳት ነደደ። ታዲያ በዚህ ጊዜ ከአፍሪካ ሰማይ ስር አንድ ድምጽ ተሰማ። ያ ድምጽ የአንበሶች ነበር። ወጣቶች ልጆች መችላኩልናል ናቸው እዛ የተቀበሉን ሰዎች ተዋጊ አልናቸው እንጂ ልጆች ላኩልን መቻል ናቸው ብለው ነበር። በውጊያ ላይ በጣም ጀግና ጦር ነው። 122 ሰው መቼም ስጋ መሬት ወድቆ አፈር ሳይዝ አይነሳም ይባላል። ስለዚህ ሰውም በጥይት ተመቶ መሞቱ አይቀርም። ልጆች ናቸው ብቻ አይደለም ኋላ ቀር ናቸው የሚልም አለ። ይሄ በአድዋም ጊዜ ተብሏል። በነገርሽ ላይ በአድዋ ጊዜ እቺው ቃል ያው የምዕራባውያን ጋዜጠኞች ስነ ስርዓት የሌላቸው ያልሰለጠኑ እንዴት አድርገው ነው ይሄንን ዘመናዊ ጦር የጣሊያን ጦር ሊቋቋሙ የሚችሉት ብለዋል እኮ ያን ጊዜም ተብሏል። እና እንዳጋጣሚ አንድ ራሻዊ ተጓዥ ነበረ ከአፄ ምኒልክ ጋርና አሌክሳንደር ብላዞቪች የሚሉት እሱ እንደምትሉት አይደለም፣ ስነ ስርዓት ያላቸው በራሳቸው ባህልና ወግ መሰረት በጣም ጠንካራ ስነ ስርዓት ያላቸው ናቸው እያለ ለማስተባበል ይሞክር ነበር። አድዋ ላይ አሸነፉ። እኛም እንደዛ ስጋት አለን ላሉት የመጀመሪያው ግዳጅ ተአምር ሰሩ። ከ122 በስተቀር ሁሉም በህይወት ተመልሷል። የጎደለ የለም፣ የጠፋ የለም። ኢትዮጵያ ጦር እዚህ ላይ ነው ጀግንነቱን ያሳየው። የኛ ወታደሮች በደንብ ስልጠና ወስደዋል። ቁርጠኝነትም ስላለው በመተባበርና አብሮ በመስራት በቆራጥነት በመዋጋታቸው ነው ያ እድል የተገኘው ማለት ነው። አስከሬን አልተወሰደም ወይንም የተማረከ ሰው የለም የተባለው በዚህ ምክንያት ነው። የዘመተው እንግዲህ ወደ 6000 በላይ ነው። ከዛ ውስጥ 120 ሰዎች ተሰውተዋል እና ሌላው ያው ተራ በተራ ተመልሷል ማለት ነው። ኢትዮጵያ ኮሪያ ዘማቾች በተሰለፉበት የጦር ቦታ ላይ በሙሉ በድል ነው የተወጡት። በአሸናፊነትና በተሳካ ሁኔታ የጨረሱ ናቸው። ሁለተኛ አይደለም በቁም የተማረከ የወደቀ ወንድማቸውን እንኳን ትተው የሄዱ አይደሉም። አንድም ነገር ሳይቀር ቁጥራቸው ሳይጓደል የሞተው የቆመውም ተቆጥሮ የሄደው ተልኮን ተወጥቶ የመጣ ነው እና በምርኮኛ ርክክብ ጊዜ ከሁሉም በዛ ጦርነት ላይ ከተሳተፉ አገሮች የኢትዮጵያ ባንዲራ ነው ከፍ ብሎ የተወለበለበው። ምንም አይነት ምርኮኛም ሽንፈትም ያላስተናገዱ አባቶቻችን ናቸው። የኛ የኢትዮጵያ ሰራዊት በዛ በጦር ግንባር ላይ አንድም ወታደር የተማረከብን የለም። እንኳንስ በቁመና በጤና ሆኖ ቁስለኛ እንኳን በአግባቡ በተለመደው የወታደራዊ ስልታችን እያገለል ስለምንሰራ በዓለም መንግስታት ህዝብ ዘንድ ተመዝግበዋል እና ስለዚህ በመስሪያ ቤታችንም በሙዚየም ውስጥ ከ22 ዘማች ሰራዊት ጎን የተሰለፍንበት ሁኔታ ላይ ሁኔታው በሰንጠረዥ የተገለጸ ስለሆነ ከኛ መሀል የተማረከ ሰው የለም። 6037 ሰራዊት ነው የሞተው የሄደው። ከዛ ውስጥ 122 ሞተ፣ 536 ቆሰለ። የተማረከ የጠፋ የለም። መጨረሻ ላይ እንደውም ጦርነቱ ካበቃ በኋላ የምርኮኛ ልውውጥ እሱ እነዛን ሰዓት ምርኮኛ ሲለዋወጥ ሁሉም ምርኮኛ ልውውጥ ጊዜ ሁሉም በየሰንደቅ ዓላማው ስር ነበር የሚሰለፈው። የኢትዮጵያ ባንዲራ ግን ብቻው ነበር ሲውለበለብ የነበረው ምንም ምርኮኛ ስላልነበረ
በዛን ሰዓት ነው ከሁሉም ከፍ ተደርጎ የተሰቀለው የኢትዮጵያ ባንዲራ እና ለዚህም ተብሎ ነው ኮሪያ ሀገር ቹንቾን በምትባል ከተማ ልክ እዚህ ጋር እንደምታዩ ሐውልት ለኢትዮጵያኖች ብቻ የተሰራ ሐውልትም ለኢትዮጵያኖችም የተሰራ ሙዚየም ብቻ ለኢትዮጵያኖች ብቻ የሰሩት። ምክንያቱም የኢትዮጵያ ባንዲራ ከሁሉም ከፍ ተደርጎ ተሰቅሎ ብቻ ሲውለበለብ ስለነበር አስከሬን አልተማረከም እንኳን በህይወት ያለ አስከሬን። ምክንያቱም ለመማረክ ሲሞክሩ ከነሱ ጋር ያው ባለ አቅም ተታኩሰን ናስጥላቸው ነበር። የያዙትን አስጥለን ነው አስከሬን ባንደንበት መስመር ጉድጓድ ነው። ከጉድጓድ ውስጥ ሆነን ነው የምንኖረው። 6037 የዘመተው ከ1943 እስከ 1947 በነበረው ጊዜ ነው። ጦርነት የተደረገው ከ1942 እስከ 1945 ነው። እኛ እንዳጋጣሚ በ1943 ነው የሄድነው። የኢትዮጵያ ጦር ሄደው እና 3 ዓመት ውጊያ ነበር። አንደኛ፣ ሁለተኛ፣ ሶስተኛ። በዛን ጊዜ እንግዲህ 3 ዓመቱን 3 ሻለቆች ጦር ግንባር ገብተዋል። 253 ጊዜ ግጭት ውስጥ ያው ምድር ቀውጢ የሚያደርግ ጦርነት ውስጥ ገብተዋል። ሁሉንም በድል ተወጥተዋል። አሁን ብዙ ጊዜ የተማረከ የለም፣ የጠፋ የደረሰበት ያልታወቃለ። አብዛኛውን ጊዜ ውጊያ የሚካሄደው በሌሊት ነው። በሌሊት በአንድ ሰልፍ ስትሄጂ ጨለማ፣ በተለይ ልም ያለ ጨለማ ከሆነ አንድ መንገድ ላይ ልትደርሺ ትችያለሽ። የሚገነጠል 2 መንገድ ያለው ስተሽ አንድ ሰው በዛ ቢሄድ ጠፍቶ ሊቀር ይችላል። ግን ኢትዮጵያ ወታደሮች ቁስለኛም ይሁን ሬሳ አልተማረከም ይባላል። እሱ ብቻ አይደለም፣ መሬትም አላስመረክ ነው። አንድም እኛ ያው መቼም እንግዲህ ጀግና በመሆናቸው ነው ያልተማረኩት እንጂ የሌላው ሀገር እኮ ወታደር የተማረከም አለው። የኢትዮጵያ ወታደር ግን አይደለም ለምርኮ ሊሄድ የወደቀውን እንኳን አስክሬን ለምርኮ እንዳይሆን እያሉ እየተሸከሙ እንዳሸሹ ተሸክመው ወደ ማደንተን ማረፊያቸው እንዳመጡት ይነግሩናል። በ1943 ዓ.ም እንደ ኢትዮጵያውያን አቆጣጠር ጥሪው ደረሰ። ጥሪው የተባበሩት መንግስታት ድርጅት ነበር። መልሱ ግን ከአንበሶቹ ምድር ተሰማ። የጋራ ደህንነት ለማረጋገጥና የተወረረችን ሀገር ለመታደግ ቃል የገቡት የኢትዮጵያ ጀግኖች ጉዟቸውን ወደ ኮሪያ አደረጉ። ንጉሠ ነገስቱ ጦሩን ሲሸኙ እንዲህ አሉ። ሂዱና የወረረውን ወራሪ መክት፣ የተበደለውን ወገን እርዱ። ይህ ትዕዛዝ ብቻ ሳይሆን የሀገር ክብር ጭምር ነበር። ከመላው ኢትዮጵያ የተውጣጡ ምርጥ የክብር ዘበኛ አባላት ቃኛው በሚል ስያሜ ተደራጁ። ቃኘው ማለት አጠቃላይ ትርጉሙ መቃኘት ነው። አንድ ሰው አንድ ሲው ከመዋጋቱ በፊት ቦታውን ይቃኛል፣ ያያል። ካረጋገጠ በኋላ ጠላቱ የት እንዳለ አውቆ ነው የሚዋጋው። ግን ይህ የግርማዊ ቀዳማዊ ኃይለ ሥላሴ አባት ፈረስ ስም ቃኘው ነበረ። ይሄም ጦር አስፈላጊውን ነገር ሁሉ እንዳመቺው እየቃኘ ጠላቱን እንዲወጋ እንዲደመስስ ተደርጓል። ስለዚህ ነው ቃኘው ብለው ጦሩን ለጦሩ ስም የሰጡት። ጥሩ ውጤትን ቦታው ላይ አድርሶ እንዲዋጋ ለማድረግ የተሰጠ ስም ነው። መቃኘት ማለት በወታደር አባባል መፈለግ፣ ማየት፣ ማግኘት ማለት ነው። ስለዚህ ቃኘው ከዛ ጋርም ይያያዛል። ሁለተኛ ደግሞ የንጉሠ ነገሥቱ የአባታቸው የፈረስ ስም ነው የሚባል አለ። እኛ ስሙ በሚሰጥበት ጊዜ ስላልነበር ከዛ ከሰማን በኋላ እርግጥ ያን ስሙን እኛም ደስ ይለናል፣ ተቀብለነው ቃኘው ሻለቃ ተብሎ ይጠራል። ያው እኛም አካል እኛ የሱም አካል ስለሆንን እኛም ደስ ብሎን ተቀብለነው ነው የምንሰራው ያለው። ቃኘው ስም የተሰጠን በመሪያችን በቀዳማዊ ኃይለ ሥላሴ መሪነት ለእኛ ለ6037 ሰራዊት ወደ ሩቅ ምስራቅ ደቡብ ኮሪያ የደቡብ ኮሪያ ሕዝብ በጦርነት ተከቦ በነበረበት ሰዓት ከተባበሩት መንግስታት ድርጅት
የጦር ኃይሎች ጋራ እኛ የቃኘው ሻለቃ ጦር ኢትዮጵያንና አፍሪካን ወክለን እንድንዘምት ቃኘው በኮሪያ የሚል ስያሜ ተሰጥቶናል። የልዑል ራስ መኮንን የፈረስ ስም ነው። ብላቴን ጌታ ማህተመ ሥላሴ ስለ ፈረስ ስም በጻፉት ቼበለው መጽሐፋቸው ስሙ ምንም እንኳን ቀጥታ የፈረሱ ቢሆንም ስያሜው ግን የፈረሱ ባለቤት ሙያ፣ ችሎታ፣ በአጠቃላይ ባህሪውን የሚያሳይ ነው። ቼበለው መጽሐፍ ሲተነትን በቃ የባለቤቱ ሙያው ባህሪው ስለሆነ እንግዲህ ቃኘው በወታደር አመለካከት ማየት፣ መመልከት፣ መሰለል፣ መረጃ መሰብሰብ ነው። ጠላቱን ያወቀ ለድል ይበቃል ነው የሚባለው። አድዋ ላይ የዘመቱት አባቶቻችን ጋሻ፣ ጦር፣ ጎራዴ ይዘው በደንብ የሰለጠነ መትረየስ የታጠቀ ጦር ነው ድል ያደረጉትና እናንተ ደግሞ አሁን ልጆቻቸው ዘመናዊ መሳሪያ ይዛችሁ እነኛ በጦር በጋሻ ለማሸነፍ ከቻሉ እናንተም ጠላቶቻችሁን ማሸነፍ ትችላላችሁ የሚል ሞራል ለመቀስቀስ ሊሆን ይችላል አንዱ። ሌላው ደግሞ እንግዲህ ተጠንቀቁም ሊሆን ይችላል። በጥንቃቄ መርምሩ፣ በጥንቃቄ ተመልከቱ፣ በጥንቃቄ መረጃ ሰብስቡ እና ወደ ጦር ግንባር ስትገቡ ተጠንቅቃችሁ ግቡ ማለት ሊሆን ይችላል። ያም ሆነ ይህ ቃኘው ሻለቃ ስሙን ሆኖ ተገኝቷል። ቃኘው በሚለው መጽሐፍ ላይ እሱን ገዝተን እያነበብን ነው ታሪኩን እንዴት እንደነበረ የጦርነቱን ሁኔታ ለማወቅ የቻልነው እንጂ እኛ አባቶቻችንን አናቅም። እኛ አላባትን ያደግነው እና ያንን ስለ ቃኘው ያው በደስታ እንደዘመቱ ብቻ ያው ወላጅ እናቶቻችን በደስታ ዘምተዋል። ምክንያቱም ይሄ አንቺ አንድ መንግስት ሲጠራሽ በክብር ነው የተጠራሽውና በክብር ለመዝመት ምን ጊዜም ዝግጁ ሆነሽ ነው። ወታደር ማለት ራሱ ተዘጋጅቶ የተቀመጠ ማለት ነው። ቀዳማዊ ኃይለ ሥላሴ የፈረስ ስም ነው የሚባለው። ያ ፈረስ ደግሞ ከእሳቸው የአርበኛም ስለነበሩ ማየት፣ መቃኘት፣ መሰለልና መጨረሻ ላይ ድል ማድረግ እንደነበረ ነው። ሶስተኛ ቃኘው በውጊያ ላይ እንዳለን ከተባበሩት መንግስታት የሆነ ደብዳቤ ይተላለፍ ነበር። እኔ ሰራዊቱ ከባድ መሳሪያ ነው ስራዬ። የእርቅ የተኩስ አቁም ስምምነት ከተባበሩት መንግስታት ይተላለፍ ነበረ እና እዛው እንዳለን የሶስተኛ ቃኘው እንዳለ የተኩስ አቁም ስምምነቱ ጸደቀ። ሲጸድቅ አስከሬኖቹ ከተቀበሩበት ማውጫ ጊዜ በአመት እንቀያየር ነበር። አመት ከ5 ወር እዛው ቆየን ሳጥኖቹ ለማዘጋጀት። አባ ቃኘው ማለት የኃይለ ሥላሴ አባት የንጉስ ኃይለ ሥላሴ የጃንሆይ አባት የፈረሳቸው ስም ነው እና በጣም ትልቅ ቦታ ይሰጠው የነበረ ስም ነው። ለዛ የዘመቻ ቡድን የተሰጠው የክብር ዘበ የነበሩ ናቸው። ክብር ዘበኛ ጦር አካል ናቸው። ያንን ተልእኮ ተሰጥቷቸው ከንጉሱ የተሰጣቸውን ትእዛዝ ተቀብለው ሄደው ፈጽመው የመጡ ናቸው። ልማሌ ባቡር ወጣት ይዞ በሙሉ ያን ጊዜ ክራር እንዳልኩሽ ክራር የያዙ አሉ፣ ዋሽንት የያዙ አሉ ብዬሻለሁ። ብዙውን ጊዜ ይዘፈን የነበረው እነ ሽምብራ ዱቤ፣ እነ ባለጋሪው እና በአብዛኛው ግን ትዝታ ነው በአብዛኛው። እና ዋሽንት የያዙት ደግሞ ሽለላ፣ ቀረርቶ ያሰማሉ። እንግዲህ መጀመሪያ መመሪያ ተሰጠን። ከግርማዊ ቀዳማዊ ኃይለ ሥላሴ መመሪያ ይሰጣል እና ከጃን ሜዳ በመኪና ለገሃር ባቡር ጣቢያ ደረስን። ይደረስ ከዛም በባቡር ከባቡር ደግሞ ጅቡቲ ሲደረስ መርከቡ ደርሶ ይጠብቀን ስለነበረ በመርከብ እንግዲህ የኢትዮጵያ ጦር ተጉዞበት የማያውቅ መንገዱም ባህር ነበረ። በባህር ላይ መጓዙም
አንድ ሌላ ችግር ነበር። ምክንያቱም ማዕበል አለ እና ሲንቀሳቀስ ጎበዝ የሆነ ይችለዋል፣ አንዳንድ ደግሞ ያጥወለውለዋል። ከ23 እስከ 24 ቀን በመርከብ ላይ ተጉዞ የመጀመሪያው ቡድን ቡሳን የሚባል ወደብ ላይ ያርፋል። ሁለተኛው ቺንቾን ነው። እንግዲህ ኢትዮጵያ ወደ ኮሪያ ስትላክ መጓጓዣም ስላልነበረ ዘመናዊ መሳሪያዎች ስላልነበሩን እኛ የታጠቅነው እዚህ እንሰራበት የነበረው እንደ ምንሽር፣ ዲሞትፎር፣ አልቤን፣ ናስ ማሰር ምናምን የሚሏቸው ናቸው። ጅቡቲ ስንደርስ በጣም አየሩ ማናውቀው አየር ነው ያጋጠመን። በጣም ይሞቃል እና መርከብ እስከሚመጣ ድረስ ስንጠብቅ እርግጥ እዛ ያሉት ኢትዮጵያውያኖች ለእኛ ብዙ ነገሮች ነበር ውሃ ያመጡልናል። ከውሃ ጋር በረዶ ጭምር ነበር የሚያመጡልን። መርከቡ እስከሚመጣ ድረስ እዛ ጅቡቲ ቆየን። ከዛ መርከቡ ሲመጣ በመርከቡ ጉዞ ጀመርን ማለት ነው። ጉዞ በሁለት እንክፈለው። በየብስ የተደረገው ጉዞ ከዚህ ከጃልሜዳ ለገሃር ማክ የሚሉት እንጃ 3 ሜትር ወደ ላይ ሳይሆን አይቀርም። አሁን ቢሆን አይሞከርም። ያኔ ልጆች ስለሆን ላይ ድረስ ነው ወጥተን በማክ ለገሃር፣ ከለገሃር በባቡር ወደ ጅቡቲ ነው። አሸኛኘቱ በጣም የሚያስደስት የሚያሳዝንም ነበር። ግማሹ ያለቅሳል፣ ግማሹ መች ተዋጋና ይላል፣ ይጨፍራል። ግማሹ ድል አርጋችሁ ይመልሳችሁ ይላል። ከዚህ ከጃልሜዳ እስከ ለገሃር ግራና ቀኝ ሰው ተሰልፏል። በባቡር ደግሞ ስንሄድ በየኬላው የኢትዮጵያ ሕዝብ ሸኝቶናል። ስንመጣም ተቀብሎናል። ሙልሙል ይዞ፣ ቆሎ ይዞ፣ ጠላ ይዞ ነው የተቀበለን። ማረሳው ከድሬዳዋ ወደ ጅቡቲ ስንሄድ በሌሊት ያለፍንባቸው ኬላዎች ነበሩ። ከእኩለ ሌሊት በኋላ ያለፍንባቸው ኬላ ላይ ህዝቡ ጠብቆናል። እዛ ተገኝቶ ሸኝቶናል። እና እኔ ያ በአሁኑ ጊዜ ይደገማል ብዬ አላስብም። ሁለተኛው ከጅቡቲ ፑዛን አሰልቺ፣ አስፈሪ፣ የጤና ችግርም የነበረባቸው ሰዎች ነበሩ። አሰልቺ ያልኩበት እኔ እንግዲህ 4 ጊዜ ተመላልሼበታለሁ ማለት ነው። ሲሄድ 2፣ ስመጣ 2፣ 4 ጊዜ ተጉዣለሁ። ትንሹ 19 ቀን፣ ከፍተኛው 23 ቀን ነው ያጋጠመን። እንደ ማዕበሉ ሁኔታ ቀኑ ሊጨምር ሊቀንስ ይችላል። አንዳንዱ የነቃ ወታደር ክራር ይዞ ሄደዋል፣ ዋሽንት ይዞ ሄደዋል። እኔም ሃርሞኒካ ይዤ ሄጄ ነበር እና እዛ እየተሰባሰብን እየተዝናናን ነው የሄድነው። ግን በጣም አሰልቺ ነበረ። ማዕበል ይነሳል አልፎ አልፎ። ማዕበሉ ሲነሳ ልክ ሲያዘነብል የጠለቀ ነው የሚመስለው። አንዳንዴ ውሃው ወጥቶ ይረጫል። ልብስ ላይም ካረፈ ጨው ስለሆነ ልብሱ ወዲያው ይደርቃል። እንጨት ነው የሚሆነው። ትንሽ የማዕበሉ ነገር አስፈሪ ነበር። ከዛ ውጪ የጤና ያልኩሽ ውቅያኖሱ ይሸጣል። አንዳንድ ቦታ ላይ በጣም ይሸጣል። አንድ የሬዲዮ ክፍል የኛ ጓደኛ ነበር፣ እዚህ የሽሮ ሜዳ ልጅ። ሁልጊዜ ብርቱካን አፍንጫው ልጣጩን እዚህ አፍንጫ ውስጥ ይወጥፋል። ከብርቱካኑ ይሁን ከምን ይሁን አላቅም፣ ብቻ ብጉር ወጣበት ውስጡ። ሙቀት ባዕድ ነገር እዛ አፍንጫ ውስጥ ወጥቶ በጣም ተሰቃየ። ደግነቱ የጤና ባለሙያዎች ስላሉ ቆረጡለት፣ ዳነ ብቻ። እና የመርከቡ ጉዞ ምቾት የሚሰጥ አልነበረም። የዘመቱትም በመርከብ ነው የሄዱት ነው የሚባለው። እና ያንን ሁሉ ነገር ተቋቁመው ሄደው ነፃነቱን የኮሪያን የደቡብ ኮሪያን ነፃነት አስከብረው እድለኞች የሆኑት በህይወት ተመልሰዋል። ህይወታቸው ያለፈውም ህይወታቸው አልፏል። ታዛኙ እንትን መርከብ ላይ ነው። መርከብ ላይ ብዙ እንደውም ከአብሯቸው የሚሄድ ሰው የሞተም አለ መርከብ ላይ። በዛ ላይ ደግሞ
በጣም ፍርሃትም ነበር። የማያውቁት ሀገር ሩቅ ነው፣ መርከቡ አዲስ ነው፣ ሀገሩ አዲስ ነው። ሄደው ደግሞ መሳሪያውም ለነሱ አዲስ ነው። እዚህ ያዩት መሳሪያ ሌላ ነው፣ እዛ ያለው መሳሪያ ሌላ ነው። በመርከብ ተጭኖ ጉዞ ጀምረን ሳለ ኢንዶ ቻይና ባህር ማዕበል ሆነ። ወቅቱ ክረምት ነበር። ማዕበል ተገለበጠ ተባለና ማታ ከምሽቱ 4 ሰዓት የሚሆን ጊዜ የደረስንበት ኢንዶ ቻይና ባህር ውስጥ አደርን። የዛሬ 75 ዓመት ማለት ከ1943 ዓመተ ምህረት ጀምሮ እስከ 1947 ዓመተ ምህረት በተከታታይ የቃኘው ሻለቃ ጦር ከኢትዮጵያ በመርከብ ከዚህ እስከ ጅቡቲ በባቡር ከዛ በኋላ ደግሞ በመርከብ 23 ቀን ማለት ሌትና ቀን 46 ቀን ማለት ነው ተጉዘን የሄድንበት ሁኔታ ይሄንን ይመስላል። ክረምት ነበረ። አሁን እንደምንም ከዛ ከባቡር ጣቢያው ባቡሩ የድሬዳዋ ተመለሰ። የኛ አስከሬኖቹን በእኛ ባቡር ተወሰነ ድረስ 1 ኪሎ ሜትር ድረስ አንድ ሳጥን ለ6 አንድ ሳጥን አስከሬን፣ ምክንያቱም አንድ አይደለም ሳጥኑ 4 የአስከሬን ሳጥኖች በዛ ሳጥን በአንድ ሳጥን ውስጥ ገብቶ ነው የተበየደው እና ከዛ ያን ሳጥን ለ6 ስንሸከም ከድሬዳዋ የመጣው ባቡሩ ላይ እንጭናለን። እንደዛ ስንሆን መሸ። ሰው ደግሞ ግልብጥ ብሎ የአካባቢ ሰው ወጥቶ ካላገዝኩ ቢል አለቃችን ነፍሳቸው ይማር ዛሬ በሕይወት የሉ፣ አንድ ሰው እንዳትቀላቅሉ አሉ በሙሉ። ግማሾቹ ሴቶች ልጅ የሚያጠቡት ልጅ እንዲህ በብብታቸውን ይዘው ቸርቸር ጎዳና አይታይም ነበር፣ ህዝብ ብቻ ነበር። ወታደር አንድ ሚሊቴሪ ትልቅ ክብር ሊሰጠው ይገባል። ሚስቱን ልጆቹን ትቶ ነው የሚሄደው በተጠራበት ቦታ ላይ እና በዛ ሰዓት አንድ እናት የልጆቿን አባት የምታጣበት ሰዓት፣ ልጆች አባታቸውን የሚናፍቁበት ሰዓት ትልቅ ክፍያ ነው ያለው። እኛ በግዳጅ ላይ ተጠርቶ አባታችን ሲሄድ የሌላ ሰው አባት የምንመለከትበት በጣም ሚዘረብል የሆነ የህይወት ክፍል ነው ያ እና ወታደሩ ሁል ጊዜ ክብር ሊሰጠው ይገባል። የኮሪያ ብርድ አጥንት ይሰብራል፣ ተራሮቿም ክፉ ናቸው። ሆኖም የቃኘው ፈረሰኞች ለበረዶም ለጠላትም አልተንበረከኩም ነበር። በዚያ አስከፊ ምድር የጥቁር አንበሳ ግርማ ሞገስን በዓለም አሳዩ። በበጋ ኃይለኛ ሙቀት አለ፣ ግን ቢሆንም መቋቋም ይቻላል። በበረዶ ጊዜ ግን በብርዱ ጊዜ ከ0 በታች እስከ 30 ዲግሪ ይሄዳል። ለኛ በረዶ ቤት ፍሪጅ አለ አይደለም፣ በረዶ ቤት ነበር ለኛ። እውነቴን ነው። ሁሉ ነገር ወደ በረዶ ነው የሚለወጠው በሰከንድ። አንዳንዴ መሳሪያውም ይነክሳል ከቅዝቃዜው ብዛት የተነሳና መቼም የሰው ልጅ የማይቋቋመው የማይጋፈጠው ነገር የለምና ችለነዋል። እንኳን እኛ በዛ አየር ጠባይ ውስጥ ለኖሩትም ከባድ ነበር፣ በጣም ከባድ። ለነሱ በጣም እንግዳ የሆነው ነገር የአየሩ ሁኔታ ነው ሲወራ እንጂ ጦርነት ብዙ ቦታ ጋር ተሳትፈዋል። በሶማሌ ጦርነት ላይ ተሳትፈዋል። በሀገር ውስጥ እርስ በርስ በነበረበት ጦርነት ላይ መንግስት ባሰለፋቸው ላይ ተሳትፈዋል። የጦርነት ገጽታው የታወቀ ነው። ምንም አስደሳች ነገር የለውም። ጦርነት ብሎ አስደሳች ነገር የለውም። የኛ ሀገር ወይና ደጋም ነው፣ ቆላም ነው። ጠባዩት ሀገሩ ደጋም ነው፣ ጥሩ ነው የኛ ሀገር። እዛ ትንሽ የማናውቀው አየር አለ። ሙቀቱ ከመጠን በላይ ያለፈ ነው። ቅዝቃዜው ሲመጣ ደግሞ በረዶ ነው። ያንን ሁሉ በልብስ በምንም ሙቀቱን ግን ልብስ ካላወለቁ በስተቀር መከላከል አይቻልም። ያው
ልብሳችን ላይ ላባችን እየደረቀ ጥሩነቱ በየጊዜው ልብስ ይቀየራል። የለበስሽውን አውልቀሽ የታጠበ ልብስ ይቀርብልሻል። ላውንደሪ ያለ ገላችንን ታጥበን እናደርጋለን። በረዶ የተጋገረበት በረዶ የሚወርድበት ነው። ዝናብ አይደለም፣ በረዶ የሚወርድበት ሀገር ነው እና ለኢትዮጵያውያኖች በዛ እድሜያቸው ከብዙ አይነት እንግዳ ከሆኑ ነገሮች ጋር ተጋፍጠው ነው ያንን ተልእኮ የተወጡት። ትንሽ ቆም ካልሽ እዛው ነበር በረክተሽ ምትቀይር በረዶ ላይ እና ያለሽ እድል እንደዛ ውዝዋዜ ነበር። አንዳንዶቹ እዛው እንትን ብለው በሰው ነበር ተመንጭቆ የሚነሱ ከቆሙበት እንትን የሚባለው አሉ እና አሳዛኛ ነው። አንድ ጓደኛችን አለ፣ አሁንም አለ በህይወት እና ለልምምድ ነበር የምንሄደው። ለልምምድ ስንሄድ አንድ ወንዝ መሻገር ነበረብን። ያችን ወንዝ ስንሻገር እንትኑ ወንዙ ደርቋል። እንኳን ሰው ጅብ ይሻገርበታል፣ ጫጫጫጫ እያደረገ ይሄዳል። እንደ አጋጣሚ እሱ ጫፏ ላይ ሲረግጥ ተሰበረችና እግሩ ወደ ታች ሲሄድ ውሃ አገኘውና ጫማው ውስጥ ውሃ ገባ። አሁን እዛ ልምምድ የምናደርግበት ቦታ እስክንደርስ መቆም አንችልም። እዛ ስንደርስ ጫማው ካልሲው ተያይዟል፣ ደርቋል እና የግድ አለበለዛ እግሩ ይደርቅና እንትን ይሆናል፣ ደሙ ሁሉ ይቆማል። አሁን የግድ ጫማውን ማውጣት አለብን እና አንድ ጎበዝ ሰው ከላይ ያዘው፣ ከኋላው ንቅ አድርጎ እዚህ ላይ ደግሞ ታች ደግሞ አንድ ጭኑን ያዘው። እሳት አነደድን። ያንን ቡትሱን እያሞቅን በስቃይ ነው ያወጣ ጫማውንም ያወጣ ነው፣ ካልሲውንም እንትን ያደረግ ነው። በዛን ጊዜ በኃይል ጮኸ። ያው ወላጆቹን እየጠራ ልጃችሁ እግሩ የተቆረጠ ነው። ያለጥልማ ጊዜው ለቀቀ ለማለ ባቦሮ ታዲዞ በሙሉ። በእውነቱ እኛ ኢትዮጵያ ሰራዊት በብዙ መልክ ከዚህም ሰልጥነን በምንሄድበት ሰዓት ከዛ አገር ሁኔታ ጋር በሚስማማ መልክ ተደራጅተን የዘመትን በመሆኑና እዛም ከደረስን በኋላ እኛ ኢትዮጵያውያኖች ቀደም ሲል 5 ዓመት በአርበኝነት ኢትዮጵያ ተወራ በነበረበት ጊዜ በፋሽስት ብዙ ሁኔታዎችን አባቶቻችን እና እናቶቻችን የተካፈሉ በመሆናቸውና የእነሱም ተተኪ ልጆች እኛ በመሆናችን ይህንን ልምድ ያለን በመሆኑ እዛ ቦታ ላይ ምንም ከአየር ሁኔታው ጋር የተቸገርንበት ነገር የለም። ቢላው፣ ማንኪያ፣ ሹካ አያያዝ፣ እንዴት ስጋ መቁረጥ እንዳለብን፣ እንዴት ፓስታ መብላት እንዳለብን በስነ ስርዓት ነበር ያሰለጠነን። ወደ ጦር ግንባር ስትገቢ የቆርቆሮ ምግብ ይመጣል፣ ደረቅ ራሽን፣ ብስኩት ይመጣል፣ ፓስታ ሊኖረው ይችላል፣ መኮረኒ ሊኖረው ይችላል። ያ ፋጆሊ የምንለው ይሄ ከባቂላ የሚሰራ እንትን እሱ እንትን ቱና፣ ሰርዲን እንደ ሁኔታው ይመጣል። ያ የቆርቆሮ ምግብ ነው። የቆርቆሮ ምግብሽን ከፍተሽ ያንን ነው የምትበዩና ወደ ኋላ ከሆን የራሳችን ወጥ ቤት አለ። ፓስታውን ይቀቅላል። ዶሮም ካለ ዶሮውን ጠባብሶ ያቀርብልናል፣ እንበላለን። መርከብ ላይ ሲወጣ ነው ምግቡ የተለወጠ ማለት ነው። የኛ ሀገር የተለመደው ምግብና ያንን እርግጥ አሜሪካኖች በጣም ሀብታም ስለሆነ ብዙ አይነት ምግብ ነው የሚያዘጋጁት እና ያንን ምግብ ብዙም ልምድ ስለሌለን እንደነሱ እንደፈለግን መብላት አልቻልም። ለመጀመሪያ ጊዜ አንድ ቀን እና ሌሊት በመርከብ መሄድ አሰልቺ ነው። ምክንያቱም ከመርከቡ ወጣ ብሎ ወደ ውጭ ሲታይ ውሃ ብቻ ነው የሚታየው። ማዕበሉ ደግሞ መጥቶ አንዳንድ ጊዜ መርከቡ አናት ድረስ መጥቶ መኖራችን ድረስ የሚገባበት ጊዜ ነበር። አንድ ቦታ መሬት አንድ ሀገር ሲታይ እንደ ብርቅ ነው። እሱን ለማየት ሁሉ ሰው ተንጋግቶ ደረጃ ላይ ወጥተን ደረጃ ያንን ለማየት እንጓጓ ነበር እና እለት በእለት የምታየው ውሃ ብቻና ማዕበሉ ሲዋዥቅ ነው የምታየው። ጥሩ ምግብ ነው።
ያው የኛ እንግዲህ ዶሮ ወጡ፣ ሽሮ፣ የምስር የክክ ወጡ አይገኝም እንጂ እዛ ስጋው አለ ከዳቦ ጋር የሚበላ ነው። የጣሳ ምግቦች ናቸው ብዙውን ወደ ግዳጅ ሲሄድ፣ አለዛም ትኩስ ምግብ ስጋዎች ይመጣሉ። ደንበኛ ወጥ ቤቶች፣ የኮሪያ ወጥ ቤቶች ተዘጋጅቶ ያው እንደ አውሮፓውያኖች ተዘጋጅቶ እንበላለን። አንዱን ነው የሚደግፈው ማለት ነው። እንቅልፍ ስለሚያስቸግረኝ አለቃ የነበረ ቦታ የሚሸፍንልኝ አለ። እንደውም አንድ ቀን በሆነ ቀን እኔ በምጠብቅበት ሰዓት እንትኑ አጥሩ ጅብ ዘሎ ገብቶ እኔ ያላወኩም አለ። እንቅልፍ ይዞኛል አለ። መጥቶ እኔ ለመያዝ ለማሽተት መጥቶ አሸተተኝ አለ። ከዛ ዝም ብዬ ስለቀው ጅቡንም አላገኘሁትም። ጅቡን ዘሎ ጠፋ። ግን ግቢው ጠቅላላ የጅቡ ቅዘን በቅዘን አደረገው አለ። በመጨረሻ ላይ ጠዋት ሲታይ ይሄ ነው መጀመሪያ ወጡ አለ። ከየካምፑ ሲወጣ ጠላት ተመቷል ተብሎ ነው የወጣው። ጠዋት ሲታይ ግን የጅቡ እንትን ሲታይ ያው እንደ እንትንም ተቆጠረ። መጨረሻ ላይ የጥይት ገንዘብ ሁሉ አስከፍለውኛል። ጥይት ያው ለጅብ ተኮሳል በሚል እኔ ሞርተር ነበር የምተኩሰው። በዛ በተወሰነ እንትን በነበርኩ ጊዜ አንድ ቀን ግጥሚያ ተነሳ። በኋላ የሞርተር ጥይት እንደዚህ መተላለፊያ የቆፈረው መንገድ አለ። ጥይቱ እዛ ውስጥ የሚከተተው። ከዛ በተከተተ ጥይት በኃይል ተወርውሮ የእነሱ ሞርተር መጥቶ እንትኑ አጠገቤ ሞርተሩ እዚህ ነው። እኔ እዚህ ሁኜ ስተኩስ እዚህ ወደ ኋላ የጣልኩትን እንትን የጥይት ቀለህ ብዙ የተከመረ ስለነበረ እላዩ ላይ የተተኮሰው ጥይት እላዩ ላይ ሲያርፍ እነዛ በትንትናቸው ሲያወጣቸው አንዱ ቀለህ ተወርውሮ ላይ ደርሶ ሲመለስ ማጅራቴ ላይ አረፈ። አለቀልኝ አልኩኝና በእጄ እንዲህ አንገቴ ሲዳስስ ደም የለም። ለምን በጨለማ ነበርና ደምን ቢኖር ለማየት ለመለየት አልችልም። ግን እንደው እንዲህ ማድረግ ያ የመታኝ ቦታ እንደዛ ሆኖ ነጋ። ሲነጋ ግን በደንብ ሳየው ምንም የለም። ትንሽ አብጦ ነበር። ከዛ ሬሳም የተሸከምንበት እንትን አንገቴ አንድ ወር ያህል አዲስ አበባ ለመንቀሳቀስ አልሰጠኝም። የጋራ ደህንነትና የሰው ልጅን ነጻነት ለማክበር ከጥቁር አባይ ዳርቻ ተነስተው የፓሲፊክ ውቅያኖስን አቋርጠው የሄዱት ዛሬም በታሪክ መዝገብ ላይ ስማቸው እንደ ኮከብ የሚያበራው የቃኘው ሻለቃ ጀግኖች ናቸው። ስልጠና ከየቦታው ከየሻለቃው ተሰባስቦ የሄደ ስለሆነ ጦሩ ቀደም ብሎ ሰልጥኗል። በመሰልጠኑም ነው የተመረጠው እንጂ ኢትዮጵያ በወቅቱ የምድር ጦርም ጦር ሰራዊቱም አለ። የክብር ዘበኛ የተመረጠው ቀደም ብሎ በተሻለ ሁኔታ የሰለጠነ ስለነበረ ውጤት ያመጣ ይሆናል ተብሎ ነው። በተመሳሳይ መሬት ላይ ልምምድ ነበረ። ተራራ፣ ቁልቁለት፣ እንደዚህ ገደላማ ቦታዎች ስላሉ በዛ ላይ ልምምድ ተደርገዋል። ኢትዮጵያ ስላልነበራት እዛ የሚያደርስ በዛ ምክንያት 1 ዓመት ዘግይቶ ነው ጦርነቱን የተቀላቀለው። ራሱ የክብር ዘበኛ የራሱ የጦር አካዳሚ አለው እዚሁ አዲስ አበባ ውስጥ ቬላ የሚባለው አሁን እሱ እኛ የተማርንበት የሰለጠንበት ቦታ ነው እንጂ እዚህ ወታደር ስልጠና እንግዲህ ከመጀመሪያ ጀምሮ የሰልፍ ትምህርት አለ። ከዛ በኋላ የታክቲክ ትምህርት አለ፣ የስፖርት ትምህርት አለ። የተለያዩ
ፕሮግራሞች ስላሉ ያንን ፕሮግራም በየሳምንቱ የተለያዩ ፕሮግራም ይወጣል፣ ይለጠፋል። ያንን ፕሮግራም አይተን ተዘጋጅተን እኛ ራሳችን እርስ በርሳችን እናስተምራለን። አዛዦቻችን ቁጭ ብለው ወይም ቆመው እኛ የምንሰጠውን ትምህርት ያውና ያርማሉ። ስህተቱ እዚህ ላይ ካልደው እዚህ ልክ ነው ጥሩ ነው ብለው ከዛ በኋላ ነጥብ ይዛሉ ማለት ነው እነሱ እና በዛ አይነት ነው እንግዲህ ትምህርቱ 3 ዓመት የቆየ ነው። እኛ የተማርነው ጠቅላላ የወታደር ትምህርት ነው። ከእግር ሰልፍ ጀምሮ ከታክቲክ ጦር መምራት እስከሚቻል ድረስ እስከ ብርጌድ መምራት እስከሚችል ድረስ ያ ደረጃ በደረጃ ይሰጣል። የጓድ አዛዥ፣ የመቶ አዛዥ፣ የሻለቃ፣ የሻምበል፣ የሻለቃ፣ የብርጌድ ምናምን እየተባለ በዛ በደረጃ ያንን ተምረን ነው እንግዲህ መጨረሻ ላይ 3 ዓመት ሲሞላን ያው ተመርቀን በንጉሠ ነገሥቱ ነው ምርቃታችን ያስታቸው። በዕለቱም የጦር ታክቲክ አሳይተን ነው መጨረሻ ላይ ምርቃቱ የተሰጠው። ጃን ሜዳ የወታደር መሰረታዊ ስልጠናዎች አሉ። የሰልፉ መሳሪያ መፍታት፣ መገጣጠም እና ማጽዳት ከልዩ ክፍል ለመጣ ነው። የመስክ ስልጠናው ፍጹም ልዩ ነበር። ራስ ካሳ ጫካ ይባላል። ከፈረንሳይ ለጋሲ ወደ ላይ ወጥተሽ እዛ ተራራ ላይ ሩጫውም መንሸራተቱ ምኑ ሁሉ አሉ። እዛ አለ ተኩስ የተለማመድ ነው። ከላምበረት ልፍ ብሎ አሁን በጎች መሸጫ አሉ። እዛ በጎች መሸጫ ድሮ ቤት የለም። አሁን ቤት ያኔ ጫካ ነው። ዳገቱ ስር ነበረ ኢላማ ተኩስ የምንለማመደው። በጠመንጃም በሽጉጥም እዛ ነበረ የመሳሪያ ልምምዱ እና ከልዩ ልዩ ክፍል ለመጣ ነው። ይሄ ልዩ ነበር። እኔ ሞርስ ኮድ ነው የማውቀው እንጂ መሳሪያ ይዤ አላውቅም ነበር። የቃኘው ሻለቃ ጀግኖች የታሪክ አሻራዎች ብቻ አይደሉም። እነሱ የኢትዮጵያ የቁርጥ ቀን ልጆች፣ የዓለም ሰላም ዘቦች ናቸው። But a few years ago, Trinity Church wanted to renovate and then also እንደምታውቁት ኮሪያና ኢትዮጵያ በደም የተገናኙ ሀገሮች ናቸው። በ1950ዎቹ የኮሪያ ጦርነት ጊዜ ኮሪያ በጣም በከባድ ሁኔታ ውስጥ ነበር እና ከሌሎች ሀገሮች እጅግ እገዛ ያስፈልገን ነበር። ብዙ ሀገሮች እገዛ አደረጉ። ነገር ግን ኢትዮጵያ ከአፍሪካ አንድ ብቻ ሀገር ሆና በጦርነቱ ተሳትፎ አደረገች። ይህንን መስዋዕትነት መቼም አንረሳው። ኢትዮጵያኖች ልዩ ተዋጊዎች ናቸው ይባላል። ኮሪያኖች ደግሞ ውለታ የማይረሱ ልዩ ህዝቦች ናቸው። እንግዲህ ልጆቻቸው ዋና ዓላማችን እስካሁን ድረስ በነበረው ርዕዮተ ዓለም ልዩነት እኛ በተወለድንበት ሰዓት ላይ ኢትዮጵያ ሶሻሊዝም ርዕዮተ ዓለም ተከታይ ነበረች። የኛ አባቶች ደግሞ ተሰልፈውለት የነበሩት የደቡብ ኮሪያ ርዕዮተ ዓለሙ የተለየ ነው። የሰሜን ኮሪያው ነው ያ የሚመለከተው የነበረው ሶሻሊዝሙ እና አልተነገረላቸው። አሁን ከዘመናት በኋላ ነው በማህበር ደረጃ ተደራጅተው ድጋሚ ተሰብስበው ስለነሱ ሊነገር የተጀመረው እንጂ ኢትዮጵያ ላይ ከመነገሩ በፊት ሌላው ዓለም አውርቶላቸዋል ስለነሱ ጀግንነት፣ ስለነሱ ታሪክ። አሁን እኛ ትውልዱ ምንድነው ዓላማችን? የነሱን ታሪክ አስቀጣዮች መሆን አለብን። ትውልዱ ላይ የሀገር ፍቅር ምንድነው የሚለውን እኛ ከአባቶቻችን የተማርነው ትውልዱ ላይ ማስገባት መቻል አለብን። እንደ አንድ የህይወቱ ክፍል መሆን አለበት። የሀገር ፍቅር መኖር፣ አንድነት መኖር። አንድነት በቃ እኛ ስለ አንድነት ነው እየተሰበክን ያደግነው። በጀግንነት ስለሞተ ደግሞ እኮራበታለሁኝ አባቴን። ምክንያቱም የደቡብ ኮሪያ መንግስት አገሩን አሳይቶኛል ወስዶ አባቴ ያረፈበትን አስክሬኑ የወደቀበትን ቦታ አሳይቶናል። ስለዚህ በጣም ኩራት ይሰማኛል። እኔ በዚህ በሁሉ ነገር ተደጋግፈን ተረዳርተን ነበር የምናደርገው የነበረውና የሰዎቹን ቁርጠኝነት እና መተባበርን እና ሁሉም ሰው በዛን ጊዜ በጣም ነው ሰው በእውነቱ የሚቀራረበውና የምንዋደደው የምንደጋገፈውና በዛ ምክንያት ብዬ ነው የምወስደው። አባቶቻችን ያንን ተልእኮ በሰው ሀገር በዛ በወጣትነት የ21 ዓመት ወጣቶች ሆነው ነው የሄዱት። ያንን ሚሽን የተሰጣቸው የማያውቁት ሀገር፣ የማያውቁት ኢንቫይሮንመንት፣ የማያውቁት ማህበረሰብ ውስጥ ገብተው ያንን ተልእኮ ሊወጡ የቻሉት እርስ በርስ በመዋደድ እርስ በርስ ቃላቸውን በማክበር የንጉሳቸውን ቃል አክብረው ነው የሄዱት። እንደ አንድ ትልቅ ቃል ባንዲራቸውን ሲረከቡ ቃል ተቀበለው ቃል ኪዳን ገብተው ነው የሄዱት። ያንን ማክበር መቻል፣ መዋደድ፣ እርስ በርስ አንድ መሆን፣ ለዓላማ አንድ መሆን ነው መመክረው። ከነሱ መማር ያለብን ይሄንን ነው። የደቡብ ኮሪያ ህዝብ በደም የተሳሰረ ስለሆነ በተለይ ዛሬ እዚህ ቦታ ላይ ቀብራቸው ከተፈጸሙት
ሰራዊታችን መካከል የደቡብ ኮሪያ ሰራዊት አንድ ወታደር ከኛ ወታደር ጋር ሆኖ በሞርተር ተመተው ስለሞቱና ያ የሱ አጽም ከኛ ከሰራዊታችን ጋር አብሮ እዚሁ ኢትዮጵያ የመጣ በመሆኑና በደም የተሳሰርን በመሆኑ ይሄም ብቻ ሳይሆን የደቡብ ኮሪያ ሕዝብ እና መንግስት ለኛ ለዘማቾች ፍጹም የሆነ አገልግሎት እየፈጸመልን ነው። ሀገር ያለ ትምህርት ሀገር አይደለች። ካልተማረ የማንም መጫወቻ ነው የምትሆነው። ሀገርን የሚያስከብር ህዝቡ ወጣቱ ነው። ያረጀው ሀገሩን ጠብቆ ለአዲሱ ትውልድ ያስረክባል። አዲሱ ትውልድ ደግሞ ራሱ ጠንክሮ ለሚቀጥለው ትውልድ እንዲሁ እያስረከበ እየተላለፈ መሄድ አለበት። እኛም ይህን ሚዚየም ታሪክ ሐውልቱ ምናምን ተሰርቶ እዚህ የምንጠብቀው በዚህ በእርጅናችን ዘመን ለወጣቱ ትውልድ ለማስረከብ ነው። በተለይ የወጣቱ ስለ አገሩ ለማወቅ ሲፈለግ ይሄም የአገሩ ታሪክ ስለሆነ ይሄንንም እንዲያውቅ ቢደረግ ወይም ለማወቅ ጉጉት ይሄን ያህል ስለሌለ ቢያውቁት ጥሩ ነው። በጦር ግንባር በነበርንበትም ጊዜ ያልተዘመረልን በሰራነው ስራ ልክ ያልተነገረልን እኛ ነን። ይሄንን ደግሞ እኛ ስላልነው ሳይሆን አንድ የግሪክ ታሪክ ዘጋቢ፣ አንድ ደግሞ የአሜሪካ ወታደሮች ታሪክ ዘጋቢዎች በቁጭት የጻፉትን ነው ምነግርሽ፣ ያልተነገረላቸው ብለው በሐዘኔታ። ሁለቱም በተለያየ ጊዜ ነው የጻፉት። የግሪኩም የሄደው የግሪኩን ለመጻፍ ነው፣ አሜሪካኑም የሄደው የአሜሪካኑን ለመጻፍ ነው። እኛ የፕሬስ ሰዎች ይዘን አልሄድንም፣ ጋዜጠኛ አልነበረም። የሃይማኖት አባት ነው ይዘን የሄድነው እና ታሪካችን እዛ ከዘመቱት እንግዲህ ከ16 አገር ከልዩ ልዩ አገር የዘመተ ነው። የሁሉ በሚገባ ተሰንዶለታል። የአሁኑ ትውልድ እንዲያውቀው አንድም መንግስት አውቆት በትምህርት ቤት መጽሐፍ ራሱ የቻለ በታሪክ መጽሐፍ ላይ ተጽፎ አጭር ታሪክ ስለ ኮሪያ ጦርነት ቢጻፍ ትልቅ እንትን ነው እና ቀጥታ የሄዱት ሰላም አስከባሪ ሆነው አይደለም የሄዱት፣ ቀጥታ ለውጊያ ነው የተላኩት። አሁን በብዙ ሀገሮች ሄደናል እኛ። የመጀመሪያው ደግሞ በዓለም ውስጥ የዘመተው የኮሪያ ዘማች ነው። ከዛ በኋላ ነው ኮንጎ እና ላይቤሪያ የተለያዩ ሀገሮች የዘመት ነው እና የመጀመሪያ የመነሻችን ስለሆነ ትውልዱ እንዲያውቀው በመጽሐፍ ተጻፎ ተማሪ በትምህርት ቤት ደረጃ ቢቀርብ አሪፍ ነው ብዬ አምናለሁ። አባቴ ለደቡብ ኮሪያ ሕዝብ ተጋድሎ ነፃነታቸውን እንዲያገኙ ሲል የዘመተ ወታደር ነው። ደሙን አፍስሶ አጥንቱን ከስክሶ በኮሪያ ልሳነ ምድር የቀረ ነው አባቴ እና በእርግጥ እኛ 122 ወታደር በኮሪያ ልሳነ ምድር ቀርተዋል። ከዛ ውስጥ 7 ልጆች ብቻ ነን ያለ ነው ከ122 ወታደር ልጆች እና እኛ በጣም የኮራን ነን። የኮሪያ መንግስትም አባቶቻችንን የወደቁበትን ቦታ ወስዶ አሳይቶናል፣ አይተን መተናል። በዛም በጣም ደስተኞች ነን። ለኮሪያ ህዝብና መንግስት ከፍ ያለ ክብርና ምስጋና አለን። በኮሪያ ጦርነት ውስጥ ህይወታቸውን የሰጡ 122 ጀግኖች አካላትን ወደ አዲስ አበባ መቀበሪያ ቦታ መዛወር ነው። ከጦርነቱ በኋላ የኮሪያ መንግስት እነዚህን ጀግኖች ከየትኛውም ክብር ጋር ወደ ኢትዮጵያ መጣቸው። በሳጥናቸው ውስጥም የወታደራዊ አልባሳቸውን አካተው ተቀበሩ። በመጀመሪያ በቤተ ክርስቲያኑ ዋና ህንፃ ውስጥ ተቀብረው ነበር። ነገር ግን በቅርብ ዓመታት ቤተ ክርስቲያኑ ህንፃውን ለማደስና እነዚህን ጀግኖች የሚገባቸውን ከፍተኛ ክብር ያለው መቀበሪያ ለማዘጋጀት ወሰነ። ስለዚህ ዛሬ ወደዚህ አዲስ መቀበሪያ ቦታ በክብር እንዲዛወሩ እናካሄዳለን። አሁኑ ጊዜ ላሉ ትውልዶች ግዴታ ወታደር መከበር አለበት። ምክንያቱም የአገር ዳር ድንበር ነው የሚያስጠብቀው። እንቅልፍ የለውም፣ እረፍት የለውም። ምን ጊዜም በተጠንቀቅ እንደቆመ ነው ወታደር። ተነስ በተባለበት ቦታ፣ ሂድ በተባለበት ቦታ ሁሉ የሚሄድ ወታደር ነው። ስለዚህ በተቻለን መጠን ለዘመቱ
ለሄዱ ወታደር ቤተሰቦች ወጣቱ እዚህ ጋር የሚያስፈልገውን ነገር ለቤተሰብ ቢረዳ ቢያደርግላቸው የሚደረግ ነገር ካለ ሌላው በቀላሉን ነገር እንኳን ብታደርጊ ቤታቸውን ሄዶ ቢያይላቸው አይዟችሁ አለንላችሁ እኛ ነገም የነሱን እጣ ፋንታ እኛም እንቀበላለን እኛም ተተኪነን ብለው ለዘማች ቤተሰቦች ለወታደር ቤተሰቦች ወጣቱ እየሄደ አይዟችሁ አለን ብሎ ቢላቸው በጣም ደስ ይለኛል። ታሪካቸው በትውልድ ልብ ውስጥ ለዘላለም ሲያብብ ይኖራል። ላለፉት እረፍት በህይወት ላሉት ክብርና ጤና እንመኛለን። በደም የተቃኘው የቃኘው ሻለቃ ጀግንነት ዛሬ በልማትና በወዳጅነት አብቦ የሁለቱን ሀገራት ፍቅር የጥበብ ማገር አድርጎታል። ያኔ በችግር ቀን የደረሰችው የኢትዮጵያ ውለታ ዛሬ በኮሪያውያን አንደበት ክብርና ምስጋና ሆኖ ለትውልድ የሚተላለፍ የታሪክ አሻራን ጥሏል። ቃለ መሐላው በተግባር ታጅቦ የኢትዮጵያና የኮሪያ ወዳጅነት እንደ ወርቅ በእሳት የተፈተነ የማይናወጥ የፍቅር ተራራ ሆኗል። የኢትዮጵያ ወታደራዊ ተዋጊዎችና ቤተሰቦቻቸውን ለመደገፍ ተግባራዊ እንቅስቃሴዎች እናደርጋለን። ለአርበኞች ማህበርና ለልጆቻቸው የተለያዩ ድጋፍ ፕሮግራሞችን እንፈጽማለንና ወደፊትም እንቀጥላለን። እስከምንገባ ድረስ በኢትዮጵያ ያለውን ተልእኮ ለመፈጸም ይህን ግንኙነት ለማጠናከርና ለአርበኞችና ለቤተሰቦቻቸው ለመደገፍ ከፍተኛ ጥረት አድርጋለን። ሚያዝያ 24 የኮሪያ ዘመቻ የኢዮቤልዩ የአልማዝ ኢዮቤልዩ በዓል ነው የሚከበረው። በአሁኑ ሰዓት እንግዲህ በህይወት የቀሩን የኢትዮጵያ ኮሪያ ዘማቾች በጣም ጥቂት ናቸው። ከነበሩት 6037 50 አካባቢ የሚሆኑ ናቸው በህይወት ያሉን እና ያንን ዘመናቸውን የሚያስታውሱበት ትልቅ ክብር በዓል ነው እና በህይወት ላሉን አባቶች ላሉት ለቤተሰቦቻቸው ይሄ ትልቅ ቀን ነው። በህይወት ያጣናቸውንም አባቶቻችንን የምንዘክርበት የምናስብበት ባሉት አይን ውስጥ መስታወት ውስጥ አባቶቻችንን የምናይበት ቀን ነው። የምትችሉ ሁሉም የኢትዮጵያ ታሪክ ነው። ይሄ ትልቅ ተልእኮ በዓለም አቀፍ ደረጃ ኢትዮጵያ የተሰለፈችበት የመጀመሪያው ዘመቻ ነው። የሁሉም ኢትዮጵያዊ ታሪክ ነው። 75ኛ ዓመት በዓላቸውን ስናከብር ሚያዝያ 24 በኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ውስጥ እናከብራለን። የሚችል ሁሉም ኢትዮጵያዊ አብሮን እንዲያከብር እንጋብዛለን። ልማሌ ባቡር ወጣት ይዘህ በሙሉ ልማሌ ባቡር ወጣት ይዘህ በሙሉ